ወዳጆቼ አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት እንደነበረ አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት እንደነበረ እግዚአብሔር ቃል ያስረዳናል። ስለዚህ የትኛውም ሰው ለመጽደቅ መገረዝ ወይም የሙሴን ሕግ መጠበቅ እንደማይጠበቅበት የእግዚአብሔር ቃል አስረግጦ ይናገራል። ሰው ፍቃዱን፣ ዕውቀቱን፣ አቅሙን ሊሰጣችሁ የሚችለው ጭንቅላቱን ስለነካችሁት ብቻ ሳይሆን ልቡን በፍቅር እስከማረካችሁ ድረስ ብቻ እንደሆነ መገንዘብ በጣም አስፈላጊ ነው። ስለዚህ በገላትያ መጽሐፍ ምዕራፍ 4 ላይ የምትመለከቱት ሰው የሆነውን ጳውሎስ ታዩታላችሁ። መጋቢ የሆነውን ጳውሎስ ታዩታላችሁ። ሩሩ የሆነውን ጳውሎስ፣ ደግ የሆነውን ጳውሎስ፣ ለሰው የሚጨነቅ ለሰው ምጥ የሚይዘውን ጳውሎስ፣ እንደ ወንድ የምታውቁት ጳውሎስ እንደ ሴት ሲያወራ በተለይም እንደ እናት ምጥ ይዞኛል ብሎ የሚናገርበት ክፍል ላይ ደርሰናል ማለት ነው። የምትጽፉ ሰዎች የመጀመሪያዎቹ የምንመለከታቸው ሁለቱን ቁጥሮች ነው። ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ያለውን የመጀመሪያውን ክፍል እንመለከታለን። የምትጽፉ ሰዎች የዛሬው ርዕሳችን ባሪያ መሆን ትፈልጋለህ ወይ የሚል እንደሆነ እንዳትዘነጉ እፈልጋለሁ። በገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ድረስ ባለው ጳውሎስ ሲናገር እንደዚህ ይላል። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደዚያ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ከእንግዲህ በኋላ እንደገና ባሪያ መሆን ትፈልጋላችሁ ብሎ ጳውሎስ የገላትያ ሰዎችን ይጠይቃቸዋል። ወዳጆቼ ሐዋርያ ጳውሎስ በዚህ ቦታ የሚናገረው አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት የነበራቸውን ሕይወት በማስታወስ ነው። አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት በባህሪያቸው አማልክት ላልሆኑ ያገለግሉና ይገዙ እንደነበረ ያስታውሳቸዋል። በጣም በሚገርማችሁ ሁኔታ ግን አሁን እግዚአብሔርን ካወቁና በተለይም ደግሞ የጸጋውን ወንጌል ከቀመሱ በኋላ ድጋሚ በባርነት መያዛቸው ጳውሎስን እጅግ እንዳስገረመው በዚህ ምዕራፍ 4 ላይ ታገኛላችሁ። ይሄም ማለት ምን ማለት ነው? እግዚአብሔርን ከማወቃቸው በፊት በባህሪያቸው አማልክት ላልሆኑ ለነዛ ባሪያ ነበሩ። ስለዚህ እነዚህ ሰዎች ከባርነት ወደ ልጅነት መጡና እንደገና ወደ ባርነት ተመለሱ። ስለዚህ ይሄ ጉዳይ ጳውሎስን እጅግ እንዳስደነቀው በገላትያ መጽሐፍ ምዕራፍ 4 ላይ ታገኛላችሁ። ወዳጆቼ በዚህ ቦታ የምትመለከቱት ጳውሎስ የተናገረው በቁጥር 8 እና 9 ላይ እጅግ በጣም ወሳኝና አስፈላጊ ነጥብ ይናገራል። እንደዚህ ይላል፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል ብሎ ይናገራል። ይሄ በጣም የሚደንቅ ነገር ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል ይላል። በዚህ ቦታ እንድታሰምሩበት መጽሐፍ ቅዱሳችሁ ላይ የምፈልገው ይልቁንም ደግሞ በእግዚአብሔር ታውቃችኋል የሚለው ላይ እንድታሰምሩበት ፈልጋለሁ። ይህ በጣም አስፈላጊና ዋና የሆነ ሐሳብ ነው። ምክንያቱም ደግሞ እግዚአብሔርን ከማወቅ የሚበልጠው በእግዚአብሔር መታወቅ ስለሆነ ነው። ትርጉሙ ተቀባይነት ያለው ግንኙነት ነበራችሁ ማለት ነው። ከቶ አላውቃችሁም የሚለውን አስፈሪ የፍርድ ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 7 ከቁጥር 21 እስከ 23 እናስታውሳለን። ስለዚህ በዚህ ቦታ የሚናገረው እግዚአብሔርን ማወቃቸውን ብቻ ሳይሆን በእግዚአብሔር መታወቃቸውን ነው። ከእግዚአብሔር ጋር ተቀባይነት ያለው ግንኙነት ጀምረው እንደነበረ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ወዳጆቼ በጣም አስፈላጊውና ዋናው ጉዳይ እኔና እናንተ እግዚአብሔርን ማወቃችን ሳይሆን በእግዚአብሔር መታወቃችን ነው። ስንቶቻችሁ ናችሁ ሮናልዶን የምታውቁ? ስንቶቻችሁስ ነው ሮናልዶ የሚያውቃችሁ? ትራምፕን የምታውቁ ሰዎች ብዬ ብላችሁ ሁላችሁም ታነሳላችሁ። እናንተን ያውቃችኋለሁ የሚለው ግን ልዩነት ነው። እናንተን ያውቃችኋል የሚለው ግን ክብር ነው። እናንተን ያውቃችኋል የሚለው ግን ሲሪየስ ጉዳይ ነው። ስለዚህ እግዚአብሔርን ማወቃችሁ ሳይሆን የሚገርመው በእግዚአብሔር መታወቃችሁ። ይሄን ዩኒቨርስ የፈጠረ ዓለማትን በቃሉ የደገፈ ሁሉን ሳያልፍ በሰልፍ የሚያሳልፈው እግዚአብሔር በእግዚአብሔር ታውቃችኋል አለ። ይሄን የሚሰማ ሰው ካለ ቃሉ እያለ ያለው እንደዚህ ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያ ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል ብቻ አይደለም፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል። ደስ አይላችሁም ወይ? በእግዚአብሔር ታውቃችኋል ስትባሉ አንድ ሰው እልል አይልም ወይ? በእግዚአብሔር ታውቃል ሲባል ኢየሱስ ክርስቶስ ጌታ ነው።
በእግዚአብሔር ታውቃቸዋል የሚለው ትርጉሙ ምን ማለት ነው ብላችሁ ስትጠይቁ ተቀባይነት ያለው ግንኙነት መስርታችኋል። በክርስቶስ ኢየሱስ አማካኝነት በእግዚአብሔር ፊት ሞገስና ተቀባይነት አግኝታችኋል። በማመናችሁ ብቻ ሙሉ ክርስቲያን ሆናችኋል። ከባርነት ወጣችኋል። ዕዳችሁ ተሰርዟል። በሕይወት መዝገብ ላይ ተጽፋችኋል። እግዚአብሔር በስም ባድራሻ በቦታ ባላችሁበት ሁኔታ ያውቃችኋል። ከዚህ ሁሉ ቢሊየን ሕዝብ መካከል አልታወቅም ብለን እንዳትፈራ። ምናልባት አንተ እዚህ ቸርች ሆነ ላላቅ እችላለሁ፣ ስምህን አድራሻ ላላውቅ እችላለሁ፣ እዚህ ቸርች ነው ወይ ልልህ እችላለሁ። ይሄ በኢየሱስ ያመነ ሁሉ ግን ወደ እግዚአብሔር መንግሥት ሲሰበሰብ በስም እየጠራ ለእያንዳንዱ የሰማኝ ሰው ካለ በደንብ አድርጎ አሜን ይላል። አሜን ናችሁ ወይ? እሺ። እና ጳውሎስ እንደዚህ ይላል፣ ስለዚህ አሁን ግን እግዚአብሔርን አውቃችሁታል አለ። ስለዚህ ጳውሎስ እየገረመው ያለው ነገር ምንድነው? ቀጥሎ ሲናገር ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ይናገራል። እንዴት ትመለሳላችሁ? ያኔ በባርነት የነበራችሁት እግዚአብሔርን ስለማታውቁት ነው። ያኔ በባርነት የነበራችሁት የጸጋውን ክብር ስላልቀመሳችሁ ነው። አሁን ግን እግዚአብሔርን ካወቃችሁና የጸጋውን ክብር ከቀመሳችሁ በኋላ እንዴት ድጋሚ ወደዛ ወደማይጠቅምና ወደ ደካማ ትምህርት ትመለሳላችሁ ይላል። ያ ትምህርት ልብን የማይለውጥ ትምህርት፣ ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት፣ ያ ትምህርት ስራን መሰረት ያደረገ ትምህርት ነበር። የቱ ትምህርት? የብሉይ ኪዳኑ ትምህርት። ያ በሲና ተራራ የተሰጠው ሕግ፣ ያ የሙሴ ትምህርት ልብን የማይለውጥ ትምህርት ነበረ። ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት ነበረ። ያ ትምህርት ወዳጆቼ ስራን መሰረት ያደረገ ትምህርት ነበረ። የዛሬው ትምህርት ዋነኛ ሐሳብ እዚህ ጋር ነው። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። ልጅ የሚኖረው እስከ ሰራ ድረስ አይደለም። ከአባት ጋር ካለው ግንኙነት ከተጋፈለው ዘር ከተገኘበት ህይወት የተነሳ ነው። ስለዚህ ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት እመሰርታለሁ የምትሉ ሰዎች ስራን መሰረት ያደረገ ግንኙነት ባሪያና ጌታ የሚመሰርቱት እንጂ አባትና ልጅ የሚመሰርቱት ጉዳይ አይደለም። ባሪያ ጌታውን የሚታዘዘው ከፍርሃት የተነሳ ነው። ልጅ ግን አባቱን የሚታዘዘው ከፍቅር የተነሳ ነው። ወራሹ ደግሞ የቱንም ያህል ባሪያው ላቡን ቢያፈስ ወራሹ ግን ልጅ እንጂ ባሪያ አይደለም። ስለዚህ ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ቡንደስሊጋ ማለት ነው። ይሰማል ወይ? አንዳንድ ሰዎች ቆላ ወርጄ ደጋ ወጥቼ ቆሎ በልቼ ተረገሴን ሰንጥቄ ብዙ ጉዳይ አርጌ ተስካራ ውጥቼ ለፍቼ ጥሬ ውጥ ምናም ብዬ ከእግዚአብሔር ጋር በስራ ላይ የተመሰረተ ግንኙነት እመሰርታለሁ ብላችሁ የምታስቡ ሰዎች ካላችሁ ሰው በስራ ላይ የተመሰረተ ግንኙነት የሚመሰርተው በጌታና በባሪያ መካከል እንጂ በአባትና በልጅ መካከል እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። ያልሰራችሁ ቀን፣ የደከማችሁ ቀን፣ የወደቃችሁ ቀን አውጥቶ የሚጥላችሁ ዩዜንድ ስሮ የሆነ የህይወት መሪ ያለው አምላክ አይደለም ያላችሁ። ወዷችኋል። ደግሞ የወደዳችሁ ራሱን አሳልፎ በመስቀል በመስጠት ነው። በደንብ አርጋችሁ አሜን ባሉ። ስለዚህ ከጸጋ እንዲሁ በነፃ ከሆነ ልጁን በመስጠት በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዲኖረው ብቻ አይደለም እንዳይጠፋ ዓለሙን እንዲወዷል ተብሎ እግዚአብሔር ቃል ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ወደ ቡንደስሊጋ ማለት ነው። ወይ ደግሞ ከፕሪሚየር ሊግ ኢጣሊያን ሴሪያ እንደሚሄድ በለው ሁለተኛ ዲቪዚዮን እንደ ተወርዳለህ አንተ። ለዚህ ነው በገላትያ መጽሐፍ ምዕራፍ 4 ላይ ቁጥር 7 ላይ ሲናገር ጳውሎስ የሚናገረው 6 እና 7 ላይ ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ትዝ ይላችኋል ሮማዊ አባት ልጁ በ17ኛው ዓመት በመጋቢት ወር ለኃላፊነትና ለወራሽነት እንደሚበቃ ለማረጋገጥ የልጅነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለምንድን ነው ኢየሱስን ልብስ አድርጎ እግዚአብሔር አብ ያለበሰን? መንግስቱን እንወርስ ዘንድ ለወራሽነትና ለልጅነት እንደበቃን ማሳያ ይሆን ዘንድ ነው።
አሁን እንኳን በዚህ ዘመን ያሉ የሕግ አስተማሪዎች ምን ይላሉ? ከእግዚአብሔር ጋር ያለህን ግንኙነት በእምነት ብቻ ሳይሆን በሥራ ላይ ካልመሰረትከው ትበላለህ ይላሉ። እንዳይመስልህ ከልጅነት ወደ ባርነት ሊያወርዱክ ነው። በእምነት ብቻ ሙሉ ክርስቲያን፣ በእምነት ብቻ። ወዳጆቼ ከዛሬ 30-40 ዓመት በኢትዮጵያ ውስጥ ኢንተርኔትና ሶሻል ሚዲያ አልነበረም። ሰዎች ስልክ ለመደወል ቴሌ ነበር የሚሄዱት፣ በማዞሪያ ነበር የሚደውሉት። አሁን ስማርት ፎን በበዛበት ዘመን፣ ኢንተርኔት ሁሉን ነገር እጅግ ላይ ባመጣበት ዘመን አይ እኔ ቴሌ ሄጄ በማዞሪያ ደውዬ አገኛለሁ ብለህ ካልክ ሞኝ ነህ። ይሄ በጣም የሚያስገርም ጉዳይ ነው። እየተባለ ያለው እንደዚህ ነው። ድሮ በኦልድ ቴስተመንት the cause and effect ግንኙነት ነበር ከእግዚአብሔር ጋር የነበራቸው ሰዎች በምክንያትና በውጤት መርህ ላይ የተመሰረተ ነበረ። ጥሩ ኮንክ ጥሩ፣ መጥፎ ኮንክ መጥፎ ታገኛለህ የሚል ትምህርት ነበረ። ያ የባርነት ነው፣ ያ የሕግ ትምህርት ነው። አሁን ግን the latest version የሆነው ክራይስት መጥቷል። እሱም ግሬስ ይባላል። አሜን ባል በደንብ አድርገህ እና የምትጽፉ ሰዎች እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። እስከ ሰራ ድረስ ብቻ የሚኖረው ባሪያ ብቻ። ልጅ ነኝ ካልክ ከአባት ጋር ያለ ግንኙነት ስራ ላይ አይደለ የተመሰረተው። በኮዝ ኤንድ ኢፌክት ላይ የተመሰረተ ግንኙነት ከእግዚአብሔር ጋር እንደሌለን ታስታውሳላችሁ። ባለፈው ሳምንት ተናግሬያለሁ። አንድ ሰው 2 ልጆች ነበሩት። ከዛ ድርሻውን ተቀብሎ ሩቅ ሀገር ሄዳል። እንደፈለገ ደነሰ ብቻ አይደለም የሚለው ከሴተኛ አዳሪ ጋር አጠፋ። ልጁ በዘው ሆን ብሎ እንዳደረገ የምታውቁት ለማጥፋት እንዲመቸው አድርጎ ነው ሩቅ ሀገር ሄደው። እዛው አካባቢ ቢሆን ላጠፋፍ አይመቸው። የሚያውቁት ሰዎች አሉ። የማያውቁት ሀገር ሄዶ ነው ልጁ ወደፊትም ወደ ኋላም እንደፈለገው የደነሰው። ደንሶ ሲጨርስ ገንዘቡን ጨርሶ ሲጨርስ መጨረሻ ላይ ወደ አባቴ ቤት እመለሳለሁ። አባትየው ከሩቅ አየዋለ። እኔም ማቀው ለእግር ጫማ፣ ለጣት ቀለበት፣ ለሰውነት ልብስ ማቀው አጥፍቶ ለመጣ ልጅ ሳይሆን ተመርቆ ለመጣ ልጅ ነው። ከአባት ጋር ያላቸው ግንኙነት the cause and effect መርህ ላይ የተመሰረተ አይደለም። ሙሉ በሙሉ ከእግዚአብሔር ዘንድ ሞገስና ተቀባይነትን ማግኘት ሙሉ በሙሉ ምክንያቱ በራሱ በእግዚአብሔር ውስጥ እንጂ ከእናንተ ጋር ምንም ግንኙነት የለውም። እንደዛ ከሆነ ተመልሳችኋል። እንደገዛ ከሆነ ወደ ባርነት ተመልሳችኋል። ታዲያ ወደዛ ወደማይጠቅም ነው ወደ ደካማ ትምህርት እንዴት ትመለሳላችኋል? በነገራችን ላይ የሙሴ ሕግ የሰዎችን ልብ ባለመለወጥ ተፈትሾ የወደቀ ነው። በቃ ይታወቃል። በቃ የሙሴ ሕግ የሰዎችን ልብ ሊቀይረው አልቻለም። ሰዎቹ ሕጉን እያነበቡ እጃቸው ደም ያፈሳል። ሰዎቹ ሕጉን እያነበቡ አሳደው ይገላሉ። ድንጋይ አንስተው በሁለት ቦታ ለመሰጠቅ ችግር የለባቸው። ከእግዚአብሔር ጋር ያላችሁ ግንኙነት እናንተ ለእግዚአብሔር በምትሰሩት ላይ ሳይሆን እግዚአብሔር ለእናንተ በሰራው ላይ ነው የሚመሰረተው።